ፍልፍሉ ኮሜዲያን በረከት በቀለ ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀውም። አይ ቲንክ ማቅለሽለሽ፣ ማዞር ምናምን ነበረ፣ ግልጽ ያልሆኑ ምልክቶች ብዙም ፒክ አላደረገውም። ስለዚህ ዛሬ ሲመጣ እንግዲህ 3ኛ ቀን አሳልፎ ነው የመጣው፣ ወዲያው አልመጣም። በደም መቋረጥ ስትሮክ ወይም ኢስኬሚክ ስትሮክ በሚባለው ነው የመጣው። እንደው እንደ መነሻ ምክንያት የሚታወቅ ነገር ይኖራል? ምን አይነት አጋላጭ ሁኔታዎች ለእንዲህ አይነት ችግር ይዳርጋሉ የሚለው? እንግዲህ በጣም የተለመደው ምክንያት ደም ግፊት ነው። ደም ግፊት፣ ስኳር በሽታ፣ እነዚህ በጣም ኮመን የሆኑ የተለመዱ በውጭም እንደ ኢንተርናሽናልም እኛ ሀገርም የተለመዱ ምክንያቶች ናቸው። ሌሎች ደግሞ የልብ ምት መዛባት፣ ሲጋራ ማጨስ፣ አልኮል፣ ላይፍ ስታይላችን ጀነራል አለመንቀሳቀስ፣ ውፍረት መጨመር፣ እነዚህ እንግዲህ የተለመዱ ምክንያቶች ናቸው። አሁን እኛም እያወራን ነበረ፣ ዋሻው እንደ ቀረጻ ላይ ሆነው ነው ህመም ቀድሞም ሲመጣም ወደ ስራ እየታመመ ነበርና ብዙ ጊዜ ቤት ቢሆን ምናልባት በፍጥነትም ላይመጣ ይችላል። እስቲ አረፍ ልበልበት፣ ድካም ይሆናል፣ ምግብ እንደዚህ ይሆናል ብለን ቤት ውስጥ እናስቀምጣልና early ሳይኖች ወይም ቀደም አድርገን ማየት የሚገባን ምልክቶች አሉ። እንደው ራሳችን ላይ እናንተ ጋር ከዘገየን እንዳንመጣ ምን አይነት ምልክቶች ይታያሉ ቀድመው? እንግዲህ ጭንቅላታችን እንደ ማፕ እንደ ካርታ በዩ ምልክቱ ስትሮኩ በሚያልፍበት ቦታ ይለያያል። ለሁሉም ሰው አንድ አይነት ምልክት አይኖረውም። በጣም የተለመደውና ሚስ የማይደረገው ምልክት በአንድ ሳይድ ፓራላይዝድ መሆን፣ አፋችን ወደ ጎን መጣመም፣ ከነርቮቹ አለመስራት ጋር ተያይዞ አፋችን መያዝ። ብዙ ሰው እነዚህን ሲያገኝ ወዲያው ደንገጥ ስለሚል እንትን ይላል፣ ይመጣል። ስቲል ግን የምታስቢውን ያህል ደግሞ ቶሎ አይመጣም። ወይ ቅርብ ቦታ ይሄዳል፣ ወይ ደግሞ አሁን እንዳልሽው ትንሽ አመመው አረፍ ይበላል ይባላል። በጊዜ የሚመጣ ሰው የለም። ይሄ የተለመዱት ምልክቶች ናቸው። ሌላው ግን አሁን እንዳቶ በረከት አይነት ሚስ የሚደረጉ ምልክቶች ደግሞ የኋላ የጭንቅላታችን ክፍል ውስጥ ሲደርስ ሴረበለም የሚባል ክፍል አለን ከኋላ ያለ፣ ባላንሳችንን እንድንጠብቅ እንዳንንገዳገድ ማስታወቅና የሚቆጣጠር እሱ ሲሆን ደግሞ የባሰ ሚስ ይደረጋል። ምክንያቱም ምልክቶቹ ባላንስ፣ መንገዳገድ፣ አዞረኝ፣ ማስታወክ፣ ማቅለሽለሽ። ስለዚህ ይሄ በቀላሉ ለምሳሌ ከምግብ መመረዝ ጋር ከጨጓራ ጋር ልታስተያዩ ትችያለሽ። እና አሁን አቶ በረከትም ለዛ ነው 3 ቀን ፈጅቶበታል ፒክ ለማድረግ ምልክቱን ስትሮክ መሆኑን ለማወቅ። ቀላል የጨጓራ ምልክት ይሆናል ብሎ ሚስ አድርጎታል። እና እነዚህ ናቸው። ቅድም ያነሳሽው ነገር እውነት ነው። ቶሎ መምጣት የሚለው ስትሮክ የሰዓት ጨዋታ ነው፣ የደቂቃዎች ጨዋታ ነው እና ቶሎ የመጣ በደንብ እንትን ይላል። ቶሎ ያልመጣ ደግሞ ምንም ሳንረዳው በኋላ ማገገም ብቻ ላይ ይሆናል ማለት ነው ፎከሳችን። አሁን እኛ ጋር ራሱ ባለን ዳታ አትሊስት ቀጥታ ከቤት ቀጥታ የመጣ ወይም ደግሞ መኪና የተጠቀመ፣ አምቡላንስ የተጠቀመ፣ ሌላ ሆስፒታል ሄዶ የመጣ የሰዓት እንትኖቹ አውትካሙ ላይ በኋላ እንዴት ሆነ የሚለው ላይ ትልቅ ዲፍረንስ አላቸው። እና አሁን ለምሳሌ በአምቡላንስ መምጣት አትሊስት የ2 ሰዓት እንትን ያተርፋሉ። ብሬናችን በእያንዳንዷ ሰከንድ ደም ላይ ኦክሲጅን ላይ ዲፔንደንት ነው። የረጋ ደም ተቋርጦ ቆየ ማለት ደግሞ ሴሎች እየገደልሽ ነርቮች እየገደልሽ ነው የምትሄጂው። ስለዚህ በተቻለ መጠን እኛ በ20 በ30 በ10 ደቂቃ ቢሆን ደስ ይለናል። ግን ካልሆነ ደግሞ በመጀመሪያው 4 ሰዓት ውስጥ ቢሆን ለረጋው ደም መበተኛ ማቅጠኛ መስጠት ይቻላል። ከዛ ለፍ ሲል ደግሞ ቢገፋ የመጀመሪያው 24 ሰዓት ውስጥ አትሊስት የረጋው ደም በደም ጉዳት ሳያመጣ ገብቶ ማውጣት ይቻላል ማለት ነው። እንደው ዳታ አለ። አሁን ብዙ ጊዜ እንሰማለን ስትሮክ መታት እንደዚህ ይባላል እና እንዳልሽውም እንደየሰውም ይለያያል። የቀኝና የግራም ክፍላችን ላይ ሲያጋጥምም የሚደርሰው ጉዳት ልዩነት ያለው ይመስለኛል። ዳታ ግን አለ ብዙ ያጋጥማል እንደምንሰማው ነው ወይስ እንዴት ነው? መረጃ አላችሁ እናንተ? አሁን የኛን ዳታ እንግዲህ እየሰበሰብን ያለ ነው። አትሊስት አሁን እስካሁኗ ሰዓት ድረስ ግን በወር አትሊስት 100 ሰዎች እንቀበላለን፣ የኛ ሴንተር ማለት ነው። ይሄ ብዙ ነው። ቤዳችን ሁሌ እንደሞላ ነው። ከስር እንደውም ሰዎች እንትን ሳይሉም ወደ ሪሃብ ሴንተሮች እንልካለን እና አትሊስት 100 ሰው እኛ ጋር ይመጣል ማለት ነው። ከነዚህ ውስጥ የሚገርምሽ አትሊስት ስንት ፐርሰንት መሰለሽ? 26% ከ50 ዓመት በታች ናቸው። ያ ነው ደግሞ ምንድነው በጣም ኢንተረስቲንግ የሚያደርገው ነገር ውጭ ሀገር ዌስተርን ሀገሮች ጋር ይሄ የትልልቅ ሰው በሽታ ነው አይደል? 70 80 90 የምትዩ ነው እና እኛ ሀገር ደግሞ ወጣቱም ከ50 በታች ያለው አትሊስት 26% የሚሆነው
ይሄ የኛ ዳታ ነው፣ የራሳችን ዳታ ነው። እንግዲህ በደንብ ደግሞ ቢጠና ሌላ ሴንተሮችን ቢሆን ጠንከር ያለ እንትን ይኖረዋል። እኛ ጋም አሁን እንደ አገር አይ ቲንክ ሌተስት በነበረው ዳታ ከመጀመሪያዎቹ ቶፕ 3 የሞት ምክንያቶች ውስጥ ነው ስትሮክ። ግን ያው ብዙ ጊዜ ኢግኖር ይደረጋል። ከሌሎች ህመሞችም ጋር የማዛባት ነገር ይኖራል። ፍልፍሉ አሁን ምን እያለን ነበር መሰለሽ? እንኳንም መስሪያ ቤቴን አልያዘው አለ አንደበቱን። የትኛው የአእምሯችን ክፍል ነው ንግግር ጋር የሚያያዘው? እንግዲህ አብዛኛው ሰው ያው ቀኝ እጅ ተጠቃሚ ነው አይደል? ራይት ሃንድድ ለሚባለው ራይት ሃንድድ ለሆነው ሰዎች የግራ ጭንቅላታችን ነው የላንጉጅን እንትን የሚለው የሚቆጣጠረው። ለቀኝ እንትን ላላቸው የግራ ጭንቅላት ሲጎዳ ከሱ ጋር የግራ ጭንቅላት ማለት ደግሞ እዚህ አካባቢ ያለ ብሮካስ አፌዥያ የሚያመጣ የላንጉጅ ሴንተራችን አለ። እሱ ሲጎዳ ያው ንግግር ይያዛል ማለት እንግዲህ አንደኛ ሚውት ልትሆኝ ይችላልሽ። ምንም ማውራት ሙሉ በሙሉ ሊጠፋ ይችላል። መረዳት ሊጠፋ ይችላል። ላንጉዌጅ ሲባል አንቺ እያወራሽ በሽተኛው ላይረዳሽ ይችላል። ደግሞ ለስለስ ሲል ያወራሉ ግን ወይ ስም ይጠፋባቸዋል። መጻፍና ማንበብ ኮምፕሊትሊ ይጠፋል። ያው እንትን ነው፣ ቀለል ያለ ጉዳት አይደለም። እንደ እንትን ብዙ ነገሮችን የሚይዝ ነው ላንጉዌጅ ሲባል። ብዙ ሰው ላይ የግራ ጭንቅላት ነው፣ ግራኝ የሆኑት ላይ ደግሞ ወደ ቀኝ ጭንቅላት ሽፍት ሊያደርግ ይችላል። አሁን ምን አይነት ሕክምና ነው እየተደረገለት ያለው እንደው እንድናውቀው ያህል? ይሄን እንግዲህ ሰዎችም የሚያልፉበት ስለሆነ ሰዎችም ሊያልፉ የሚችሉበት ሊሆን ስለሚችል እሱ እንግዲህ ደም ግፊት ነበረው። ደም ግፊት እና ስኳር ብዙም ተዘናግቼበታለሁ ነው ያለው። እኛ ጋም እንዳልኩሽ ለምሳሌ 80% የሚሆኑት የኛ በሽተኞች አትሊስት አንድ ሪስክ ፋክተር አላቸው። አንድ ችግር አለ፣ ያልታከመ ደም ግፊት፣ ስኳር፣ የልብ ምት መዛባት ይኖራል፣ ወይም ደግሞ ሲጋራ ማጨስ አንድ ይኖራል። 60% ደግሞ ደም ግፊት አላቸው፣ 36% ደግሞ ስኳር አላቸው። ስለዚህ አሁን የአቶ በረከትም 2 አለው ማለት ነው እንግዲህ ስኳር ደም ግፊት ማለት እና አሁን ላይ ባለበት የደም መርጋት እንትኑ እንግዲህ ዘግይተን ስላገኘ ነው ተገብቶ የሚወጣበት ደረጃ አልደረሰም። ግን ጥሩነቱ ደግሞ እሱም አትሊስት መንቀሳቀስ ይችላል፣ ንቁ ነው፣ እንዳየሽው ነው። የከፋ ጉዳት ላይ እንትን አላለውም። ግን የኋላ ጭንቅላት ነው ስትሮኩ ላሳይሽ አንዴ ጭጋ እንግዲህ የኋላ ጭንቅላታችን ጠበብ ያለች ናት። የስትሮኩ ፓርት እቺ ናት ነጣ ያለችው። ነጣ ብላ የምትታየው በስትሮኩ የተጠቃችው ክፍል ናት ማለት ነው። የደም መርጋት ሲከልለው ደም ሲቋረጥበት ይሄ የሚጎዳው ኢንፋክትድ የሚሆነው ወይም ደግሞ ደም ሳይጠጣ ሲቆይ ያው የሚሞተው ክፍል ብለሽ ያዥው። ስለዚህ እቺን ክፍል እንዳትሰፋ ማድረግ ነው የስትሮክ ህክምና ስራ። ወዲያው ሰው ሲመጣ ማለት እንዲህ ሳይደርስ ድምቅሉ ሳይጎዳ እንትን ማለት ነው። አሁን ባለበት ማቅጠኛዎችን እየወሰደ ነው ደግሞ እንትን እንዲል የብለድ ፕሬሸር ወይም የግፊት ህክምና፣ የስኳር ህክምና የተደረገለት ነው። ይሄ አንዳንዴ ደግሞ ያው ቁስል ያብጣል አይደል እጅ ላይ እግር ላይ ምናምን ቢወጣ። ስለዚህ እዚህ ደግሞ ቢያብጥ ጭንቅላታችን አጥንት ነው፣ የትም የሚሄድበት የለም እንደ ሆድ እንደ እንትን ጭንቀት ይጨማምራል እና ይሄንን ሞኒተር ማድረግ እንዲሁም ይሄ እብጠት እንዳያመጣ መድኃኒቶች ላይ ነው ያለው። ጀነራል ጥሩ ነው ያለው። ቴራፒ እየሰራ ነው፣ የባላንስ ትሬኒንግ እንዲል የፊዚካል ቴራፒ መንቀሳቀስ ጥሩ ነው ያለው። ግን ሲንቀሳቀስ ባላንሱን እንዳይስት ፊዚካል ቴራፒ እየሰራ ነው። ጥሩ እያገገመን ያለው